ታሳየኛለህ ታሳየኝ ማርያምን ተኩሷል ሰማኛለህ ማርያምን ኖቤል ቋንዴ ተው ዞር በላት ታሳየኛለህ ታሳየኝ ኖቤል አንዴ በእናትህ እናንተ ወንድም መከታ ነው የሚባለው ነገር እውነትም ነው እግዚአብሔርን እነዚህ የሩታ ወንድሞች ናቸው ወንድም የአንድ እናት ልጆች ሳይሆን አቃለው እህት ወንድሞቼ ናቸው ትላለች የመጀመሪያው ጊዜም ጣላ ገብቶ ከዛ ወዲህ ነው የተውካቸው አሁንም ደግሞ እንደዚህ እይታቸው ላይ ሲጨማለቁ አብርሻ ሳየን ብሎ ኩርፍት ወደ ሽጉጥ ይዞ ማለት ነው ምን እንደሚያደርጉ አይታችኋል ጀግና ወንድሞች ማለት እንደዚህ ነው ምንም ነገር ቢታጠፉ የፈለጋችሁ ነገር ቢታደርጉ ወንድም ስጋ ነው ታውቃላችሁ ሩታ ትላንትና ወንድሞቿን ትታ ወደ አብርሽ ነው ሸሸችው ግን ዛሬ ያ ጊዜ ከኛ ጋር ሳትማከር ሄድሽ ብሎ አሁን አልተውትም እና ይሄ ልጁ ይገባዋል እግዚአብሔርን ይገባዋል ማለት ነው ሰላም ጤና አስጠልኝ ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ ሰላም ናችሁ አሁንም ተመልሼ መጥቻለሁና ይሄ ቪዲዮ አይታችኋልና ዛሬ አቡሽና ሮቤል ሄዶ ነበር እና አብርሽ ጋር ከዛ አብርሽ አሳየን ስለው ለአቤል ደግሞ እምብ ብሏል አይታችኋል ግግም እንዳለ 20 ደቂቃ ነው የቀዱት ቪዲዮ ያ ውስጥ ግን እኔ አልፈልግም እንዴት ነው አብርሽ የሚያሳያቸው አይቻልም ይሄ እኮ የሩታ ጥፋት ነው እንጂ የርሜላና የአብርሽ ጥፋት አይደለም ሰው እንደዚህ ይባላል እንዴ ወንድም መከታ ነው እናንተ መቼም ብትሆኑ የፈለጋችሁ ሰው ባዳ ብትወዱም ብታፈቅሩም ከቤተሰቦች በላይ ማንም የለም ማንም ማለት ነው ያ ጊዜ አይታችኋል የመጀመሪያ ጊዜ ሩታ ሻንጣን ቦርሳን ይዛ ስትወጣ ከቤት እኔ ወንድሜ ሊገለኝ ነው ስለዚህ ይዘኝ ጥፋ ብላ ለአብርሽ ነግራ የሆነ ቦታ ተደብቆ ከዛ በኋላ የራሳቸው ህይወት ጀመሩ ማለት ነው ዛሬ ግን ትላንትና አንቺ ነሽ እምብ ብለሽ ይወጣሽ ብሎ አልተውትም እነዚህ ልጆች ማለት ነው በቃ የእህት እመም አልተቻለም እናንተ እህታችሁ ብትኖስ ያ ይሄ ልጁ አቤሉ ማለት ነው እህት ቢኖራው ኖሮ እንደዚህ ያረጋል ነበር እናንተ የዘንድሮ ብር ማለት ነው ወይንም የሆነ ብር ሰጥቶት ይሆናል እንጂ እንዴት ሰው እንደዚህ የሰው ትዳር ውስጥ ገብቶ እንደዚህ ይበጠብጣል ባለቤቱ ሲሄጅ ላንጅሎ ማለት ነው ቆም ብሎ አያስብም ሁሉም ሴቶች መጥቶ ከሱ ጋር ደረቱ ላይ ምኑ ላይ ስትንገባለን ለምን ይላል ለምን ፍቃደኛ ይነዋል እቺ ልጅ እኮ ምርጥ ልጅ ናት ለምንድን ነው እንደዚህ የሚያረጋው በጣም ነው የሚያስፈራ እግዚአብሔርን በጣም ከንቀቱ ንቀት ማለት ነው እደፋለሁ አለ እውነትም አለ ይገባዋል እነዚህ ልጆች አሁን በሴት ምክንያት ሰበብ ሊሆኑ ነው ማለት ነው አንደኛ ሴቶች ማለት ነው ማን እንደምትወዱትና ምን እንደምታደርጉት ምን ማድረግ እንዳለባችሁ ቁጭ ብላችሁ ሳታፈቅሩ ሳትጋቡ በፊት ቁም ብላችሁ ማሰብ አለባችሁ የፈለጋችሁ ነገር ብታደርጉ ቤተሰብ ላይ መራቃት ፈእንትናትሉ ጭንቅላታቸው ኢሊና እንዴት ትላንትና ቤተሰቦችሽ በስረሰታት ብድሩሽ ኑሮ ዛሬ እንደዚህ ሽኮሉ ላይ አይጨፈርም ነበር እነዚህ ልጆች ላይ እንደዚህ አይጨፈርም ነበር ለምንድን ነው አንቺ ነሽ ወደርኩክ እሞተልሃለሁ ብለ ከሱ ጋር የርሽው አንቺ ነሽ ዛሬ ግን እንደዚህ ነው አንቺ ላይ የሚጫወተው ትላንትና ክብርሽን ቢጠብቂ ኑሮ ዛሬ ይሄ ሁሉ አደርስሽም ነበር ይሄው ጣልቃ ወንድሞች ገብተዋል ማለት ነው እዚህ ሰበብ ውስጥ ቢገቡ ኑሮ በሩታ ሰበብ ነው ይባላል ከዛ ሰው ከሰው ይባላል በጣም ከባድ ነው እናንተ የምትሰሩት ነገር ስራ የምታደርጉት ነገር ድግሪት ለምንድን ነው እንደዚህ የሚያረጋው ነገ ምንድነው ነገ ምን ማድረግ አለብን ብለን ቆም ብለን ማሰብ አለብንና አይታችኋል አቤል አላሳየም እሞታለሁ እንጂ አላሳየም አብርሃምን ብሎ እንብያለ ነበር እና በጣም አስናዋሪ ነገር ነው እናንተ እህታችሁ ላይ የምታደርጉ እናንተ ማታወዱ ነገር ሰው ላይ አትውደዱ ለምን መሰላችሁ ነግበን የሚለው ነገር አለ ነገም እናንተ ይጣፋንታ የሩታ ይጣፋንታ እናንተ ላይ ይደርሳል ስለዚህ ቆም ብለን ማሰብ አለብን ጭንቅላት ለምን ተሰጠን ማሰብ መታረም መማር እናንተ ህፃን አይደላችሁ ትልቆች ሰዎች ናቸው ግን ሐሳባቸው እንደ ህፃን ልጅ ናቸው እንደዚህ ጥሩ አይደለም ትላንትና እናት አላቸው እህት አላቸው በኋላም ደግሞ ሚስት ታገባላችሁ ነገ እንደዚህ ዛሬ እንደዚህ ብታደርጉ ነገ ደግሞ እናንተ እጥፍ ነው እግዚአብሔር መመለስላችሁ
ስለዚህ ሰው ላይ ግፍ መስራት ግፍ ነው ታውቃላችሁ። እንደዚህ ሩታ ቤት ውስጥ ቁጭ ብላ ህርር ትላለች፣ እሱ ግን ፍንድት ብሎ ላይፉን እያሳለፈ ነው። አረ ወንዶች ተው፣ አረ ወንዶች ተው። እና የዛሬ ቪዲዮ ይሄንን ይመስላል። ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ስለተከታተላችሁኝ ቴንኪው ብያለሁ።